የህዝብ ስልጣን በህዝብ ምርጫ ብቻ ነው የሚገኘው። የህዝብ ስልጣን ሊገኝ የሚችለው ከምርጫ ሳጥን ብቻ ነው። ተለየ መንገድ በጦርነት በኃይል በህዝባዊ እንቢተኝነት በሽግግር መንግስት የሚገኝ የህዝብ ስልጣን የለም። ኢትዮጵያ ከብዙ ጦርነቶች ሳትወጣ እንደገና ወደ ሌላ ህዝብ ጨራሽ የሆነ አካባቢውን ቀጠናውን ወደሚያምስ ጦርነት ደግሞ ለመግባት እየተዘጋጀች ነው። ይሄ መንግስት እሺ ካላለ በህዝብ ትግል ተገዶ ለእውነተኛ ድርድር ውይይት እንዲገደድ ለውይይትና ለድርድር ራሱን ፈቃደኛም ካላደረገ ከስልጣን የሚወገድበት ሁኔታ በህዝብ ትግል እንዲመጣ ጥረት ለማድረግ ነው እየሰራን ያለነው። ምክንያቱም እየመጣ ያለው የህልውና አደጋ አንዳችንን ነጥሎ የሚመለከት አይደለም፣ ሁላችንንም የሚመለከት ነው። ስለዚህ ይሄን አደጋ መቀልበስ የምንችለው ሁላችንም የትግል ተሳትፎ ስናደርግ ነው የሚል የህዝብ ስልጣን በአንድ መንገድ ብቻ ነው የሚገኘው፣ በህዝብ ምርጫ ብቻ ነው የሚገኘው። በተለየ መንገድ በጦርነት በኃይል በህዝባዊ እንቢተኝነት በሽግግር መንግስት የሚገኝ የህዝብ ስልጣን የለም። የህዝብ ስልጣን ሊገኝ የሚችለው ከምርጫ ሳጥን ብቻ ነው። የኢትዮጵያ ችግር አሁን በአንድ አካል ሊፈታ አይችልም። የኢትዮጵያ ችግር አሁን ሁሉን አቀፍ በሆነ የሽግግር ሂደት ነው ሊፈታ የሚችለው። የኢትዮጵያ ህዝብም በራሱ በጎ ፈቃድ የመረጠው መንግስት ሊያገኝ የሚችለው በእንደዛ አይነት ሁሉን አቀፍ የሆነ የሽግግር ሂደት ሁኔታዎችን ማመቻቸት ስንችል ነው። መዋቅር መፍጠር ስንችል ነው። ተቋማትን መፍጠር ስንችል ነው። አመቺ የሆነ አድላዊ ያልሆኑ የህግ ሁኔታዎችን መፍጠር ስንችል ነው። አገራዊ መግባባት መፍጠር ስንችል ነው። ብሔራዊ እርቅ መፍጠር ስንችል ነው። አንጻራዊ የሆነ አስተማማኝ የሆነ ሰላምና መረጋጋት መፍጠር ስንችል ነው። ከዛ በኋላ ነው ምርጫ መምጣት ያለበት። ከዛ በኋላ ነው የስልጣን ጥያቄ መምጣት ያለበት እንጂ የኛ ጥያቄ የስልጣን ጥያቄ አይደለም። ስልጣን ጥያቄ አሁን በኢትዮጵያ ተጨባጭ ሁኔታ ቀልጦትም አገር እንደ ህዝብ የማይቀጥልበት ሁኔታ ነው የተፈጠረው። ባለፉት 6-7 ዓመታት ምን ያህል ህዝብ ነው ኢትዮጵያ ውስጥ ያለቀው? በሁለት ዓመቱ ጦርነት ብቻ እኮ ከ1 ሚሊዮን ያላነሰ ህዝብ አልቋል እኮ። ኢትዮጵያ ውስጥ አሁን ከግማሽ በላይ በሆነው የሀገሪቱ አካባቢዎች እኮ በጦርነት ውስጥ እኮ ነው ያለው። በእያንዳንዱ ቀን እኮ የሚወራው የጦርነት ሪፖርት እኮ ነው። ማህበራዊ መሰረታችን እኮ ተበጣጥሷል። ትስስራችን ተበጣጥሷል። በጭካኔ እኮ እየተገዳደልን ነው። ከመጠላላት አልፈን ከመሰዳደብ አልፈን በጭካኔ እየተገዳደልን እኮ ነው። ከአዲስ አበባ በትንሽ ኪሎ ሜትር ርቀት እኮ ሰዎች በሰላም ወጥተው መግባት የማይችሉበት ሁኔታ እኮ የተፈጠረበት ሀገር እኮ ነው። የአንድ ሀገር ጠቅላይ ሚኒስትር አሶሳ ወይም ደግሞ ነቀምት ወይም ጎንደር ሄዶ በአውሮፕላን ታጅቦ ተመለሰ ተብሎ እኮ እንደ ብርቅ ዜና የሚወራበት እኮ ሀገር ነው የሆነው። እና የምን ማስፈራራት ምን ያመጣዋል ብለህ ነው? ማስፈራራት አይደለም። የኢትዮጵያ ተጨባጭ ሁኔታ ማንንም አሁን በወሬ በአፍ የሚያስፈራራበት ሁኔታ አይደለም። በተግባር እጅግ አስፈሪ የሆነ ሁኔታ ውስጥ ነው ያለነው። ኦልሬዲ በመፍረሱ ሂደት ውስጥ ከገባን ውለን አድረናል። ገና ወደፊት የሚመጣ አደጋ አይደለም፣ እየፈረስን ያለን። ማዕከላዊ የሚባለው መንግስት 4 ኪሎ የተቀመጠው አሁን መላውን ኢትዮጵያ ያስተዳድራል፣ ትግራይን ያስተዳድራል፣ አማራ ክልልን ያስተዳድራል፣ ከከተሞች በስተቀር ኦሮሚያን በሙሉ ያስተዳድራል? አያስተዳድርም። እና የመፍረሱ ሂደት ውስጥ ገብተናል። አንድ ታጣቂ ኃይል አይደለም ኢትዮጵያ ውስጥ ያለው። በማንኛውም ሀገር በአብዛኛው ሀገር ብትሄድ ኃይልን የመጠቀም መብት ያለው ወይም ስልጣን ያለው መንግስት ብቻ ነው። ኢትዮጵያ ውስጥ የ2-3 አፍሪካ ሀገራትን ሰራዊት የሚያክል ሰራዊት ያላቸው 3-4 ድርጅቶች አሉ ኢትዮጵያ ውስጥ እርስ በርስ እየተዋጉ ያሉ። እና የኢትዮጵያ ሁኔታ እኔ ዛሬ ሚዲያ ላይ ወጥቼ ሌላውን ሰው ማስፈራራው ጉዳይ አይደለም። ይሄ በተጨባጭ ያለ ነው። ያው ከራሳችን ጋር ከተጣላንና እውነቱን እንካድካል ልንል እንችላለን። እና ይሄ ማንንም አያስፈራራም። ይሄ የኢትዮጵያ ህዝብ ደግሞ በየዕለት ኑሮ አደጋውን እየኖረው ነው። ምን ያህል በመስቀልቅል ህይወት ውስጥ እንዳለ ከማንም በላይ የኢትዮጵያ ህዝብ ያውቃል። እኛ ልናስፈራራው አንችልም። እንደውም የኢትዮጵያ ህዝብ እየጠየቀ ያለው አደጋ ላይ ነኝ፣ ከዚህ አደጋ መውጣት አለብኝ፣ በአግባቡ ምሩኝ እያለ ነው ያለው የኢትዮጵያ ህዝብ እንጂ እኔ ችግር የለብኝም በሰላም እየኖርኩ ነው አታስፈራሩኝ የሚል የህብረተሰብ ክፍል እኔ ሰምቼ አላውቅም ከአገዛዙ ካድሬዎች በስተቀር። ዛሬ መስራት ያለብንን ስራ በአግባቡ ሳንሰራ እንቀርና ከዚህ ቀደም ሲፈርሱ እንዳየናቸው ሀገሮች ለይቶልን እንበታተናለን። እነ የመን እነ ሊቢያ የፈረሱት ዝም ብለው አይደለም። በተገቢው ጊዜና ሁኔታ ስራውን የሚሰራ የፖለቲካ ኃይል ስላልነበር ነው። ስለዚህ መዘናጋት አያስፈልግም። ገና ህብረተሰቡ የሚወዳት ሀገሩ ትፈርስባለች ሲባል ይከፋዋል ብለን ዛሬ መባል ያለበትን ነገር አለማለት ስተት ነው የሚሆነው። ከስተትም በላይ
ታሪካዊ ተጠያቂነትም ያመጣል የሚል እምነት አለኝ እና አንዳንድ የፖለቲካ ሰው እውነተኛውን ነገር ለህዝቡ መንገር ማስጠንቀቅ ማሳሰብ ከኛ የሚጠበቅ ነው የሚል እምነት አለኝ ማለባበስ ህዝቡን ይጎዳዋል አገሪቱን ይጎዳል እንጂ አይጠቅምም በማለባበስ የሚፈታ ችግር የለም ችግራችንን በደንብ አጉልተን አውጥተን ያን ችግር ቻሌንጅ በማድረግ ነው መፍታት የምንችለው እና መደባበቁ የትም የሚያደርስ አይመስለኝ ይሄ መንግስት ሲመጣ በኢትዮጵያ ውስጥ ከዳር ዳር ከጫፍ ጫፍ ነበረ ህዝቡ የደገፈው አጠቃላይ በአገሪቱ ድጋፍ ነበረ ይሄ መንግስት ሲመጣ በሁሉም የአገሪቱ ክልሎች ጦርነት የሚባል ነገር አልነበረም እንኳን ጦርነት መሰረታዊ የሚባል ግጭት አልነበረም ይሄ መንግስት ወደ ስልጣን ከመጣ በኋላ ግን ስንት ጦርነቶች ፈጠረ ስንት ግጭቶች ፈጠረ እያየን ነው በመላው ኢትዮጵያ ተወዶ ተከብሮ ይገዛ የነበረ ያስተዳድር የነበረ መንግስት አሁን ቅድም ተከሸላል ትግራይን ያስተዳድር አይደለም አማራ ክልልን ያስተዳድር አይደለም ብዙ የኦሮሚያ አካባቢዎችን ያስተዳድር አይደለም ቀላል የማይባሉ በአፋር በሶማሊያ ክልል በብቃት ያስተዳድር አይደለም ከጊዜ ወደ ጊዜ የማሸሸ ይመጣ እየተዳከመ ይመጣ ኃይል እና ይሄ ኃይል ኮንሶሊዴት ያደረገ አይደለም እውነቱን ለመናገር እንዳው የበለጠ እየተዳከመ የመዋጋት አቅሙ እየተዳከመ ኢኮኖሚው እየተዳከመ የመጣ ኃይል ነው የሱ ብርታት ያለው የሱ ጥንካሬ ያለው ፕሮፓጋንዳ ላይ ምክንያቱም ፕሮፓጋንዳቸው ደግሞ ለከት የለው ያው ዝም ብለህ ህዝቡ ይመንም አይመንም እውነት ይሁንም ሐሰት ይሁንም ዝም ብለህ የፈለከውን ነገር ተናገር የሚል መንግስት ነው ህዝቡን ያስደስታል ብለህ የምታስበው ነገር ተናገር የሚል ነው ከጠቅላይ ሚኒስትሩ ጀምሮ ፋብሪኬት ያደረጉ ውሸት ነው የሚናገሩት እና በመገናኛ ብዙሃን ላይ ነው እንጂ ይሄ መንግስት ጥንካሬ ያለኝ የሚለው መሬት ላይ በተጨባጭ ጥንካሬ የለውም ከአዲስ አበባ 25 30 40 ኪሎ ሜትር ህግ ማስከበር የቻለ መንግስት አይደለም እሱን እንተው አዲስ አበባ ራሱ ስንት ሰዎች ናቸው በግፍ እየታፈኑ ገንዘብ እየተጠየቁ ስቃይ ላይ ነው ያሉት እና የህግ የበላይነት ሰላምና መረጋጋት የጠፋበት ሀገር ነው አንድ መንግስት ያስብለው በሚያስችል ደረጃ የሚኖረው ቁጥጥር የሌለው መንግስት ነው ይሄ መንግስት ለምሳሌ ኢህአዴግን መንግስት እንውሰድ በአስተሳሰብ እጅግ ደካማ መንግስት ነበር በሴኩሪቲ መዋቅር በድርጅት ግን ጠንካራ መንግስት ነበር ያ መንግስት በሂደት ተዳክሞ ፈርሷል ይሄኛው መንግስት በአስተሳሰብም ደካማ ነው በድርጅትና በጸጥታ መዋቅርም ደካማ ነው በእኛ ለመተባበር በተወሰነ ደረጃ በሱ የማደናገር ብቃት የማጭበርበር ብቃት በተወሰነ ጊዜ ገዝቷል ከዛ በኋላ ግን እየቀጠለ ያለው አሁን ግን በእኛ ድክመት ነው በእኛ ለመተባበር ነው የኛ ችግር ሲፈታ ይሄ መንግስት ያልቀለታል ምንም እዚህ ግባ የሚባል ጥንካሬ የለው ማህበራዊ መሰረትም ያለው መንግስት አይደለም በጎላ ሁኔታ ይሄ ህብረተሰብ ይደግፈዋል የሚባል መንግስት አይደለም ከጥቂት ጥቅመኞች በስተቀር ማህበራዊ መሰረቱን ያጣ መንግስት ነው እና ምንም ቪዥታ የለኝም በዚህ መንግስት ደካማነት እነዛ 11 ቅድመ ሁኔታዎች በብቃት ከተሟሉ 11 ከተሟሉ ግን ከዛ በኋላ 45 ቀንም ሲበዛ በህዝባዊ እምቢተኝነት በአንድ ሳምንት በሁለት ሳምንት በሶስት ሳምንት በአካባቢያችንም በሩቅ ሀገሮችም መንግስታት ሲንበረከኩ አይተናል ስለዚህ 45 ቀን ከበቂ በላይ ነው የሚል እምነት አለ ያ 45 ቀን ግን ከዛሬ ጀምሮ ነው የሚል ቀጠሮ ማንንም የሰጠ የለም እንደዛ አይነት የፖለቲካ ቂልነት ከኔ ደግሞ ሊጠበቅ የሚችል አይመስለኝም ከማንም የሚጠበቅ አይደለም ግን ያው አለ አይደል ያው ፖለቲካውን የፖለቲካ ሀሁ ሳይገባቸው ራሳቸውን እንደ ፖለቲከኛ የሚያዩ አክቲቪስቶች አሉና ሌላ ሰብስታንስ ያለው ትችት ማቅረብ አይችሉም እንደዚህ በቁንጽል ወስደው ሐሳብን አወላግደው ማቅረብ ነው የሚፈልጉት እንጂ ከዛሬ ጀምሮ በ45 ቀን እኔ እብድ አይደለሁም እንደዛ ልል አልችልም የኢትዮጵያን ፖለቲካ ደግሞ ከማንም ያላነሳ አውቀዋለሁ እኔ ስሜታዊ ሰውም አይደለም እያልኩ ያለሁት ምንድነው ቅድመ ሁኔታዎች መሟላት ያለባቸው ጊዜ የሚወስዱ ድካም የሚጠይቁ መስዋዕትነት የሚጠይቁ 11 ቅድመ ሁኔታዎች አሉ እነሱን ካሟላን በኋላ የምንጠራው ህዝባዊ እምቢተኝነት ግን በ45 ቀን ውስጥ ማክሲመም ይሳካል ለድል ይበቃል የሚል ነው እሱን ለመፍጠር ነው ጥረት እያደረግን ያለ ነው እንጂ አሁን ከዛሬ ጀምሮ በ45 ቀን የሚል አዋጅ አወጀ እብድ አልሰማሁም ያላየው ግን እንዲህ አይነት ጥያቄና ተገቢ ያልሆነ ሲመጣ ግን እንዳልን የገባችሁ ሰዎች እና ህዝብን ወዳልተባለ ነገር ለመውሰድ ለማደናገር የሚደረግ ጥረት ሚዲያ እኮ ትልቅ ኃላፊነት አለበት ነው እንደዚህ ያልተባለም ያላግባብ አጣማችሁ አታቅርቡ መባል አለባችሁ ሁሉም ህዝብ ይሄ ችግር የጋራ ችግር ይሄ ነው ብሎ በሙሉ አቅም ጉልበቱን ገንዘቡን ጊዜውን ዕውቀቱን የሚያስተባብርበት ትግል መሆን አለበት
ይሄ ትግል እንዲሁ በአክቲቪስቶች ሳይሆን በፖለቲካ ኃይሎች በተደራጁ ኃይሎች የሚመራ መሆን አለበት። አስቀድሞ የታቀደ መሆን አለበት። መነሻው ምንድነው? ሂደቱ ምንድነው? መጨረሻ ግቡ ምንድነው? በስልጣን ላይ ያለውን መንግስት ቻሌንጅ አድርገን ወይም ከስልጣን አውርደን ምን ልንተካ አስበናል የሚለው ሁሉ አስቀድሞ የተዘጋጀ መሆን አለበት። እኛ የምንፈልገው ህዝባዊ ቢተኝነት በዚህ ደረጃ የሚገለጽ እንዳለፉት አብዮቶች እንዳለፉት የህዝብ እንቅስቃሴዎች ከፍተኛ የሆነ ዋጋ ከተከፈለ ህዝብ ከሞተ በኋላ ባላስፈላጊ ኃይሎች የሚጠለፍ ወይም የሚኮላሽ መሆን የለበትም። ከነዛ ተምረናል፣ ከነዛ ትምህርት ቀስመናል። ስለዚህ ከዚህ በኋላ የምናካሂደው የሰላማዊ ህዝባዊ ቢተኝነት ትግል የሚቀለበስ መሆን የለበትም፣ የሚጠለፍ መሆን የለበትም፣ ወይም ደግሞ ከአንድ አምባገነን ወደ ሌላ አምባገነን የሚያሸጋግረን መሆን የለበትም። ዘላቂ የሆነ መፍትሄ የሚያመጣ መሆን አለበት። ለዚህ ደግሞ እነዛ ሁሉ ቅድመ ሁኔታዎች መጀመሪያ መሟላት አለባቸው። በአቋራጭ የሚመጣ ነገር የለም የሚል ነው። በተግባርም የሆነ ሁሉም ህዝብ የጋራ ችግር ነው የጋራ ጉዳይ ነው ብሎ የሚሳተፍበት ትግል መሆን አለበት። በስሜት ሳይሆን በጊዜያዊ ጉዳዮች ሳይሆን በተቀናጀ ሁኔታ በተጠና ሁኔታ ሮድ ማፕ ኖሮት በተደራጁ ኃይሎች የሚመራ ትግል መሆን አለበት። አገዛዙን ለመጣል ብቻ ሳይሆን ከጣለ በኋላ ምን ለውጥ ሊያመጣ እንደሚችል ምን አይነት ስርዓት ሊያመጣ እንደሚችል አስቀድሞ ፍኖተ ካርታ ያዘጋጀ እንቅስቃሴ መሆን አለበት። በዚህ ደረጃ የተቀናጀ ካለፉት ስህተቶች ጥፋቶች የተማረ እንቅስቃሴ ካልሆነ በስተቀር ዋጋ የለውም። ስለዚህ ያው የሀገሪቱን ህልውና ጥፋት ከማፋጠን በስተቀር ሌላ ልናመጣ የምንችለው ለውጥ ሊኖር አይችልም። አዲስ ነገር ልናመጣ ከሆነ ካለፉት ስህተቶች ጥፋቶች ተምረን የተለየ አካሄድ መከተል አለብን የሚል እምነት አለ። እሱን ነው አሁን እያካሄድን ያለነው እና ስለው የነበረው ነገር ትክክል መሆኑን ነው ሂደቱ ያሳየው እንጂ ስህተት መሆኑን አይደለም። እንቅስቃሴ የረገበው ግን ልደቱ ስለተናገረና ውሃ ስለቸለሰበት አይደለም። ናቹራሊ የዛ አይነት እንቅስቃሴ የትም ሊደርስ ስለማይችል ውጭ ያሉ ሲቪክ ማህበራት፣ መገናኛ ብዙሃን በዚህ ትግል አስተዋጽኦ ሊያበረክቱ የሚችሉ ኃይሎች ጋር ሁሉ ግንኙነት እየፈጠርን ነው። ይሄን ግንኙነት ደግሞ የበለጠ አጠናክረን እንቀጥልበታለን። ስለዚህ ዋናው ዓላማችን ምንድነው? ይሄ በሐሳብ ደረጃ ያለው የትግል እንቅስቃሴ መሬት ላይ መውረድ አለበት ብለን ነው እየሰራን ያለው። እሱ መሬት ላይ ነው የሚካሄደው፣ አየር ላይ አይደለም የሚካሄደው። ያን ውጤታማ የማድረግ ከሁላችንም ተሳትፎ ያስፈልጋል። አንድ ነገር ከአንድ ቦታ ነው የሚጀምረው፣ በሂደት ነው ኢነርሻው እየተጠናከረ እያደገ የሚመጣው። እሱን ነው እያደረግን ያለነው እና ወደ መሬት መውረዳችን የሚቀር አይደለም። እና አገዛዞች እንደዚህ ብለው የሚናገሩት ፍርሃታቸውን ነው የሚያሳይ። እየፈሩ ነው፣ እየደነገጡ ነው። አሁን ማህበራዊ ኑሮ ሚዲያው ይንቀሳቀሳል። ያ ገንዘብ እየተከፈለው የሚንቀሳቀስ ወደ 30,000 የሚጠጋ ግብረ ኃይል የሚዲያ ግብረ ኃይል የፕሮፓጋንዳ ግብረ ኃይል አሁን ይንቀሳቀሳል። ይደነግጣል። ያለ ምክንያት አይደለም የሚደነግጠው። ነገ ይሄ እንቅስቃሴ መሬት ላይ በተጨባጭ እንደሚመጣ ከኛ ያላነሰ እነሱ ስለሚያውቁ ስለሚፈሩ ነው። ስለዚህ የኛ አሁን ጥረታችን ይሄን ጉዳይ በተጨባጭ ህዝቡ ውስጥ አገር ውስጥ መሬት ላይ አገዛዙን ሊያንበረክክ በሚያስችል መጠን እንቅስቃሴ ለማድረግ ነው እየሰራን ያለው።